ዝና ይሆናል ወይ? ሴት ልጅ ሴመን አላት ወይ? ሴመን ወንዱ ነው? ስፐርም ሴል ያለው ወንዱ ነው ወይስ ሴቷ ነች? ሴት ልጅ በስፐርም ሴል ነው ወይ ብታረግዘው? ኤግ ሴል ነው ያላት ወይስ ስፐርም ሴል ነው ያላት? ነብያችሁ ይሄ ተራ ባዮሎጂ ስንተኛ ክፍል ነው ጀምሮ ያለን ያልዘለለ ነብይ እንዴት ነው የሆነው? ሴት ልጅ በእንቁላል ነው የምታመርተው ወይንስ ስፐርም ነው? ስፐርም ሴል ለወንዱ ነው ወይንስ ለሴቷ ነው? ከአምስተኛ ጨ ክፍል ያላለፈ ነብያችሁ ይህንን ስህተት እንዴት ሊሳሳት ቻለ? ኑና ይሄ ነብያችን ነብይ የሆነበት ብላችሁ የፎከራችሁበትን ሞግቱኝ እስኪ። ሊትራሊ ሴት ልጅ አዎ ስፐርም ሴል አላት ብሎ ነብያችሁ እሱም በምታፈሰው ልጁ እሷን ይመስላል ያለበትን ከአማርኛው አሳይልኝ ቃል በደንብ አማርኛው እንዲገባቸው። ኦኬ፣ በደንብ አስተውሉ። ደግሜ አሳያችኋለሁ። ነቢዩ ራሱ ነቢይ የተባለው ከአምስተኛ ክፍል ጨ ያላለፈው በተመሳሳይ ሌላ ቦታ ላይ ደግሞ ልጅ ተወልዶ ሲመጣ ማንን ይመስላል ብሎ የፈረደበት ፍርድ ስህተት መሆኑን አሳያችኋለሁ። ከዚህ ነቢይ ከተደረገበት ሐዲስ ጋር እንደሚጋጭ አሳያችኋለሁ። ራሱን በራሱ ሰልፍ ሪፊቴሽን እንደሰራ እነሱ ነቢይነት መስፈርት ብለው ባመጡት ራሱን ዳኘውና ራሱን ሪፊዩት እንዳደረገ ራሱን ሐሰተኛ ነቢይ እንዳደረገ አሳያችኋለሁ በፈረደው ፍርድ። ይሄው የተወለደው እንደዚህ ሆኗልና እንደዚህ ነው ብሎ በተናገረው ከዚህኛው ሐዲስ ጋር ሳይቻችሁ ራሱ ላይ ሐሰተኛ ነቢይ ብሎ እንደፈረደ አሳያችኋለሁ። ይሄ ቡሃሪ ላይ ይገኛል። አማርኛ እንግሊዘኛውንም ማምጣት ይቻላል። ያው ገጽ 1 ላይ ገጽ 57 ላይ እንግዲህ ያስቀምጣል ማለት ነው። እሺ 106 ላይ ኡሙ ሰላማ ባስተላለፉት መሰረት ኡሙ ሱሌማ ወደ አላህ መልእክተኛ መጣች፣ እንዲህ ያለች፣ የአላህ መልእክተኛ ወይ አላህ እውነትን ለመናገር የሚያፍር አይደለም። በመሆኑም ሴት ልጅ በህልሟ ወንድ ጋር ብትገናኝ ገላዋ መታጠብ ግዴታ ይሆንባታልን? ነቢዩም ሲመልሱ እንዲህ አሏት፣ ፈሳሽ ነገር ካየች መታጠብ ግዴታ ይሆንባታል። ኡሙ ሰላማ ፊቷን ሸፈነች፣ እንደ ማፈራረጋት ማለት ነው። እንዲህም ስትል ጠየቀች፣ የአላህ መልእክተኛ ወይ ሴት ልጅ ዘር ታፈሳለች እንዴ ብላ ጠየቀች። እንዲሁም አሏት፣ መሐመድም እንዲህ አላት፣ ቀኝ እጅሽ አፈር ይንካው፣ ማስተዋል ተስኖሻል ማለት ነው። ታዲያ ልጁ እንዴት እሷን መስሎ ይወለዳል? ልጁ እንዴት እሷን መስሎ ይወለዳል? ዘር ማታጋራ ከሆነ ብሎ መለሱ ማለት ነው። አሁን ይህንን አሁን መገለጥ ነው። ቀኝ እጅሽን አፈር ይንካው፣ ማስተዋል ተስኖሻል። ሙሐመድ ከራሷ አንዳች አይናገርም። ስለዚህ ሴት ልጅ ታፈሳለች። ህልም የምታፈሰው በህልሟ ልጅ መውለጃ ነው። ኦራይት፣ ይሄን መገለጥ ነው። ቶፊክ፣ ይሄ መገለጥ ነው። እዚህ ሬቪሌሽን አንድ ጥያቄ ልጠይቅህ። ሁለትም ትጠይቃለህ። ቀጥል፣ መልሱ ላይ ቅድሚያ እሱ ይሄን ቶና እኔ በጠይቅም መልሰልኝ። ምን አፈርክበት? ይሄንን ነው ለጥያቄ ነው። ካላፈርክበት አስረዳኝ እስኪ። እኔ እንደዚህ የተደረገበት ሶስቱ ጥያቄን ሰው ልጆቹ ቤተሰቡን የሚመስለው በምንድን ነው? እሱ ነው ያለህ ነብይ። የመከራከር አቅሙ የለኝም እኔ እኮ ነብይ ምንድን ነው ያለው? ግን ነብይ የተደረገበት ሶስቱ መስፈርቶች ፌል እንደሆኑ እየነገርኩህ ነው። በእኛ ሃይማኖት የመከራከር አቅም ከሌለ ዝም በል ነው የሚባለው። እኔ አቅሙ ስለሌለኝ ምንም ማለት አልችልም። ልጠይቅህ ዝም በል ሳይሆን ከመጽሐፉ ሰዎች ተማር ነው የሚለው። ስለዚህ የመጽሐፉ ሰዎች እንደመሆኔ ደግሞ ነብይ እንደተሳሳተ ላስተምርህ። ኦኬ፣ እኔ አሁን ልጠይቅ ነው የገባሁት እና ላስተምርህ ቅድሚያ ነብይ እንደተሳሳተ እሱንማ ታስተምረኛለህ፣ ችግር
ምን ጥያቄን ብጠይቅ አይሻልም እኮ? ትጠይቃለህ። ይህንን እንደተሳሳተ አመንክ አይደለ? እንደተሳሳተ ካመንክ ቀጥል። ጥያቄ ላይ ተሳስቷል ብለህ እኔ ተሳስቷል ብዬ አይደለም እኔ ማምነው እና የመመለስ አቅሙም የለኝም። ተረዳኝ እኮ እንደተሳሳተ ደግሞ ላስተምር። እውቀቱ የለኝም። እውቀቱን የሚያውቁ ሰዎች አሉ። አሁን ከምታውቃቸው ነው። ኤሪስ ይሄንን ቶፒክ ይዛችሁ ምን አላችሁ መሰላችሁ? ነቢይ ሆነ ነቢያችን አብደላ ኢብን ሰላማ ሆን ብሎ የተጫወተባችሁ። ይህንን ሆን ብሎ ሙሐመድ ምንም እንደማያውቅ ለመጫወት ነው፣ ድራማን የተጫወተበት። የአመድን ጀመር ቪዲዮ አለ ቃል አለኛው። ሶሪ ግን እየበላሁት መስማት እንችላለን ነው ይቻላል። ኧረ በደንብ ነው የሚቻለው፣ በደንብ ይቻላል። ዋን ሚኒት ብቻ። ማን ነው ቻሌንጅ የሚያደርገን? ማን ነው በዚህ ቶፒክ ላይ ቻሌንጅ የሚያደርገን? ሰሞኑን ገብታችሁበት ነበረ። ኖ ቻሌንጅ አድርጉኝ፣ ኖ ሞክሩኝ። ቪዲዮ ላሳይ ወይስ ድምፅ ብቻ? ቪዲዮ ነው እንደው ረጅም ነው እንዴ? አይ አጭር ነው፣ በጣም አጭር ነች። ስሙት። አንዳንድ ኺላፎች መምጣት ጀመሩ። የኺላፎቹ መነሳት በዋናነት የዲን ግንዛቤ የሌላቸው ሙስሊሞችና አብደላ ኢብኑ ሰባ የሚባል የሁዲ ሙስሊም መስሎ የገባ የየመን ይሁዳ ሙስሊሞች መሀል የገባ እውቀት የሌላቸው ሙስሊሞች በድብቅ እየመለመለ አጌነስት ዑስማን እንዲሄዱ ፕሮፓጋንዳ ውስጥ መስራት ተጀመረ። ዑስማን ኢብኑ አፋን ረዲየላሁ ዐንሁ በደንብ አስተውሉ። ማ አብደላ ኢብን ሰላማ ሙስሊም መስሎ በመግባት አይሁዳዊው ሙስሊሞቹን እየለመለመ እርስ በርስ አባላቸው። ሙሐመድ ከሞተ በኋላ እርስ በርስም እንዲፋጩ አደረጋቸው። ሙስሊሞች ዛሬ ላይ ነቢያችን 3 ጥያቄዎችን አብደላ ኢብን ሰላማ ጠይቆት በዚህም ነቢይ ተደርጓል የሚሉት ሰውዬ ሆን ብሎ ገብቶ እንዴት እንዳደረጋቸው አያቸዋል። መሐመድን ጭውት ካለበት በኋላ ከዛ በኋላ ደግሞ ሙስሊሞችን ሙስሊም ነህ እያለ እየመሰለ እየለመለመ ምን ያደርጋቸው ነበር? ዲቪዥን ይከፍት እዛው እንትን ያደርጋቸው፣ ይበትናቸው ነበር፣ ይከፋፍላቸው ነበረ። ሙስሊሞች ዛሬ ላይ ሙሐመድ ነቢይ ሆነ ብለው 3 ጥያቄ ተጠይቆ በስርዓት መልሶ ማንም ከነቢይ ውጭ የማይመልሰው ሙሐመድ መለሰ ብለው ቢሉት አብደላ ኢብን ሰላማ የጠየቀው ከዛም በኋላ እስልምናን ተቀበልኩ ካለ በኋላ እርስ በርስ በተናቸው ማለት ነው። ይህንን ጥያቄ ካዳ ቻሌንጅ ታደርጉኛላችሁ? ወገንታት ቻሌንጅ የሚያደርገኛለ እውቀት ካላቸው ጋር ብትከራከር አይሻልም? ምን እውቀት ባለቤቶች እኮ እኛ ማን አለና እውቀት ያላቸው ጋር መጥተው ሲጀምር። ኤኒዌይስ በደምብ አሰሉ። ይህ ክፍል ብዙ ቦታ የሚሰጡት ትልቅ ቦታ የሚሰጡት ቢሆንም እነዛ ቤት አጭበርብራችሁ እንደምታልፉት አይደለም። ከዚህ በፊት አንዴ ገብቼበታለሁ። አይ ቲንክ ሁለቴ ገብቼበታለሁ ከዓመት በፊት። እንዳትዋሹ አድርጌ ሰብር ያስቀመጥኩትን ቶፒክ አዳዲስ ቲክቶክ ላይ ያልተከተቡ ብዙም ሲመጡ ከእውቀት ጧራ የሆኑ ሲፈጡ እነዚህ አይነት ቶፒክ ማይነካ ቶፒክ ይነካሉ። ይህንን ቶፒክ ኡፉ ነው ከድናችሁ አስቀምጡት። ሰው በዞረበት እንዳይዞር ይሄ ቶፒክ። በተለይም ይሄ ቶፒክ አንስታችሁ በተሳስታችሁ ቲክቶክ ላይ እንዳለቁት እኔ ሰማሁት ማለት እገባበታለሁ። እንደዚህ ላይፍ ገባሁበት ማለት ደግሞ መልስ አታገኙለትም። ነቢያችሁን ሐሰተኛ ታደርጋላችሁ። አሁን በውጤቱ አሳያችኋለሁ፣ በፍርዱ አሳያችኋለሁ። ገና 50% አላሳየዋችሁም። አሁን ብላት ለፍልፍ አንተ እናትከን መልሱ ነው ስም ተጽዕኖ አድርጎብህ ወጥ ከመሰልኩማ ታጠቅሰኛለህ። ይቅርብኝ፣ አጥቅሰህ ልትጎርሰኝ። በአሁኑ ሰዓት የተወደደው ወጥ ነው። ቶፊክ እና ልጠይቅህ ትመልስልኛለህ? አንተ ግን እኮ ምን ነው እንግዲህ
አይ ነው ይኸውላችሁ፣ የሚያስበሏችሁን አይደለም ቶፒክ የሚያስበሏቸው እኔ አይደለሁም። እንደዚህ አይነት ቶፒክ ማይነኩ ቶፒኮችን ይነኩና እንድገባበት ያደርጉኛል። ከዛ ለገና ሲሰሙት ይደነግጣሉ። አሁን ዛሬ መግባት አልፈለጉ። የገቡት ሁሉ ተረበሹ ገና ሲያዩት። ኖበዲ እዚህ ላይ ቻሌንጅ የሚያደርግ የለም። አብደላህ ብን ሰላማ ኖበዲ ኖስ አሌስ ሂቢ ምድረ ቢለው የፕሮፌት ነው። ማናችሁም ይህንን ቻሌንጅ አታደርጉኝ። ወጥ ሲልቦስ የሆነ ሀዲስ ትዝ አለኝና እያነበብኩኝ በጣም ገርሞኝ ከቁርአን ቀጥሎ ሁለተኛ መጽሐፍ ላይ ምን ይላል? ነብዩ ቅልጥም በልተው ሰገዱ፣ የፍየል ቅልጥም በልተው ሰገዱ። ምንድን ይሄ መገለጡ? ግራም እስኪ አንብበው። እሺ በቃ ይኸው እስኪ አንብብልኝ። ኃይለኛ ተአምር እኮ ነው ይሄ፣ ኃይለኛ ነው ይሄ። ተአምራዊ የፈጣሪ ቃል ነው። የፍየል ስጋ ሲዋቂ ውዱ አያስደርግም። እሺ አመር ኢብን ኡመያ እንዳስተላለፉት ያለ መልእክተኛ የፍየል ቅልጥም እየበሉ ሳሉ የሰላት ጥሪ ተሰማ። ቢላቸውን ጥለው ሰገዱ፣ ውዱ አደረጉ። ውዱ አላደረጉ ሰሪ መሐመድ ራሱ አሳቀው። ምንድን ነው የሚጠቅመኝ ለእኔ? እሺ አሁን ይሄ ለእናንተስ ምንድን ነው የሚጠቅማችሁ? ቅልጥም በላ መሐመድ ከዛ ሰገደ። ተረት ተረት። ኤኒዌይስ ሀዲሱ ላይ መልሰውና ማን የትኛው የባዮሎጂ መምህር ነው ሴሊ ዲስቻርጅ በምታደርገው ልጅ እሷን ይመስላል ብሎ ያስተማረህ? ሙስሊም ዶክተሮችም ካላችሁ ነው፣ የሙስሊም ባዮሎጂ መምህራኖችም ካላችሁ ነው። የትኛውን ያስተማራችሁ ከመሐመድ ውጭ? ይሄንን ተረት ተረትስ 5ኛ ክፍል ባዮሎጂ የተማራችሁ ጭንቅላታችሁ እንዴት ብሎ ተቀበለው? ከቁርአን ላይ ልታሳየን ትችላለህ? ምኑ አሳየው? ቁርአን ላይ ያስቀምጠውልሃል እኮ ተፍሲሩ። ይሄ ሲጀመር የተሳሳተ መረጃ ነው። ጎበዝ፣ እንደዛ ብለህ ካለው እኛ የምንፈልገው እንደዚህ ነው። አምስተኛ ክፍል ሰነፍ ተማሪ ካልሆነ ባዮሎጂን ያጠና ጠንቅቆ የሚያውቀውን ክፍል ማያቅ ነብይ ብዬ እንዴት ነው የምከተለው? ደግሞም የጠየቀው ሰውዬ በኋላ እስልምናን ሊበትን ያደረገ ሆን ብሎ ትሪክ ያደረገው መሐመድን ራሳየው አንብባ እንዴ ሱራ 5:65 ላይ አላነብ ሲለኝ እኮ ነው ዘርኩት። ከስር ቡሃሪ በዘገቡት ይላል። ካቀለምኩበት ጀምሮ ከቀዩት ቡሃሪ በዘገቡት ሐዲስ አነስ እንዳስተላለፉት አብደላ ኢብን ሰላማ ወደ ነብዩ ወደ መዲና በመምጣት ወሬ ከተሰማ በኋላ ወደ ነብዩ በመምጣት እንዲህ አላቸው፣ ነቢይ ካልሆነ በስተቀር ማንም የማያውቃቸውን የሆኑ 3 ነገሮችን እጠይቃችኋለሁ አለ። ምክንያቱም ልብ በሉ እዚች ጋር ነቢይ የሆነ ሰው ነው እንጂ ሌላ ሰው አያውቀውም። መልስ ቢመለስለት ራሱ አብደላ ኢብን ሰላማ ራሱ ነቢይ ካልሆነ በስተቀር ሊያውቀው አይገባም፣ ከነቢዩ ውጭ ማንም አያውቅም ስላለ ማለት ነው። ማንም ስላለ ከዛ ጥያቄዎቹ ምንድናቸው ሲባል በመጨረሻው ሰዓት የመጀመሪያው ምልክት ምንድናቸው? አንድ ሁለተኛ የጀነት ሰዎች የሚመገቡት የመጀመሪያው ምግብ ምንድነው? ሶስተኛ አንድ ልጅ ሲወለድ ወደ አባቱ ወይንም ወደ እናቱ የማዘንበሉ ሚስጥር ምንድን ነው ብሎ ጠየቃቸው። ያው እዚህ ጋር ይመልሳሉ። ከዛ በኋላ ነብዩ ይነበብ ሐዲሱ ወይስ ያ እንትኑን ልጅ እንዴት እንደሚመስል እና አባቱን አንብበውና መልካምሽ። እሺ ከዛ ነብዩም አሁን ጅብሪል ስለ ይታያል ብዬ አስባለሁ። በደንብ ደብዛዝ ብሏል። ቀጥል አንብበው። እሺ
ነቢዩ አሁን ጅብሪል ስለ እነርሱ ነግሮኝ ነበረ አሉ ኢብኑ ሰላማ። ጅብሪል ከመላእክት መካከል ለጠላት የሆኑ መላእክት ነው። ጅብሪል ከመላእክት መካከል ለጠላት የሆነ መላእክት ነው አላቸው። እሳቸውም ከመጨረሻዋ ሰዓት ምልክቶች የመጀመሪያው እሳት የሰው ልጆችን ከምስራቅ ወደ ምዕራብ አንድ ላይ ትሰበስባቸዋለች አለ። የጀነት ሰዎች የሚመገቡት የመጀመሪያ ምግብ የአሳ ነባሪ ጉበት ነው አለ። እሺ አንድ ልጅ ሲወለድ ወደ አባቱ ወይንም እናቱን የማዘንበሉ ሚስጥር የወንዱ የዘር ፈሳሽ ይላል። የወንዱ የዘር ፈሳሽ ከሴቷ የዘር ፈሳሽ ከቀደመ ልጅቱ የአባቱን ይመስላል ብሎ አስቀመጠ። የሴቷ የዘር ፈሳሽ ከወንዱ ዘር ፈሳሽ ከቀደመ ልጅቱ እናቱን ይመስላል አሉ። እሱም ከአላህ በስተቀር አምልኮት የሚገባው አምላክ አለመኖሩን አንተ የአላህ መልእክተኛ መሆንህን እመሰክራለሁ ብሎ ሰለመ ይሉናል። አብደላህ ብን ሰላማ የጠየቀው ጥያቄ ምንድነው? ነቢይ ብቻ ሌላ ማንም የማያውቀው ነበር። ከነቢይ በስተቀር ነው ያለው። ከነቢይ በስተቀር ማንም የማያውቃቸው ጥያቄዎች ብሎ የጠየቀው የማያውቃቸው። መልሱ ሲሰጠው እሱ ነቢይ ካልሆነ መልሱን እንዴት አወቀ እና ሰለመ? ብዙ ጥያቄ አለ። ቀጥል ቦስ። እዚህ ላይ የመጀመሪያ አንተራ ጥያቄ እንኳን መመለስ አልቻሉም። እስኪ የመጀመሪያዋን ሎጂክ እንኳን ማፍረስ አልቻሉም። ስህተት መሆኑን ያሳየንበትን መሐመድ ምን ትላለህ? እዚህ ላይ ትቀበላለህ? ይህን አዲስ ወይንስ የአዲስ ተረት ተረት ነው ትላለህ? እንዴት አለ? ነብይ የተደረገበት እነኝን ጥያቄ መልሷል። ስለዚህ ትክክለኛ ነብይ ነው የምትሉበትን መስፈርት ትቀበላለህ ወይንስ ትጥላለህ? መልስ። ባዮሎጂ ክፍል እኩል ቢጨርሱ እንዴት ነው የሚሆነው? ሚክስ ነው የሚሆነው ልጁ አሰብኩትና ሁለቱም እኩል ለምን ታስባለህ? ቢጨርሱ ልጁ ምን የሚመስል ይመስላል? ምን አሳሰበህ አንተ? መቻ ገባና እንዴት ታስባለህ? ገና ሳታገባ የሚያውቀው ጥያቄ እኮ ነው። ከነብዩ ማን ታስባለህ? አይካንት እኩል ተጨረሱ። ወደፊት አዲስ መገለጥ ሲመጣ እናወራበታለን። ባይሆን መመለስ የሚችል ሰውዬ ባስገባልስ። ና ማይክን አንሳ። እኩል ከጨረሱ እንዴት ነው የሚወለደው? እኩል ከጨረሱ እንዴት ነው የሚወለደው? እሱ ነው ይመስለው። እሷ ኤክስፔሪንሱ ስላለኝ ለእኔ ብትሰጡኝ እድሉን ደስ ይለኛል። በደንብ አድርጌ ላብራራው። ቆይ ልጅ የትኛው ነው አንተን የሚመስላለ? ያው እንግዲህ እንደምትለኝ ደግሞ አውቄው ነበረ። ስለዚህ አንተን አይመስልም። እንደውም ያንተን የኔ ነው የሚመስለው ትላለህ። አትዋሽ። ቁጭ ነው ምን በሕፃንነት በአፍንጫ ነበር እንደ የምትሄደው? ተጠፍጥፎ እኮ ምልክት እንደዚህ በፔንት ያልሰሩለት እኮ አፍንጫ መኖር አይታወቅም። እንዳልገለጥ ወንድማችን እርግጠኛ ነህ? ካልዳረ ይሙት አትገለጥም። አይቼዋለሁ እና እናቱንም አባቱንም አይመስልም። እንደኔ አታምርም። እኔን ነው ውብ አድርጎ የሰራኝ ፈጣሪ። ተወራረደኝና እገለጣለሁ። ተወራረደኝና እገለጣለሁ። እንደ ማላቅ ነው። እንደኔ እኮ ያው ዝም ብዬ እኮ አይደለም ብላክ ቤልት ያመጣሁት። ኧረ በቃ አቋሜን አሳምሬ እኮ ነው። ትልቁ ላይ አድርጊ። እናንተ ዘረጦኝ መሰለህ እንዴ? ትልቁ ላይ አድርጊ። ልገለጥ። በቃ ህዝቡ ይፈርዳል እና ተቆይተህ ነው። ህዝቡ ይፈርዳል። በቃ እሺ፣ ዝግጁ? አይናችሁን ጨፍኑ። ሰርፕራይዝ ሊያደርጋችሁ ነው። በጣም እየጓጉ ዋሃብዮች በተለይ በጣም እየጓጉ ነው። ካሜራ ዘው ሬዲ ናችሁ ትላለህ። ካሜራ ዘው። እሺ መተናል። ካሜራ ዘው ትላለህ። እኔም ነግራችሁን ብቻ መኑ። በካሜራ ማይታዩ ሰዎች አለን። ይሄ ፊት ብታሳያቸው ነው ብዬ ደግጬ ነበር።
ይኸው ተገልጠናል። ምንድን ነው እሱ? ይኸው ተገለጠን እኮ። ምንድን ነው እያልከን ያለው ሰውዬ? ህዝቡ እየጠበቀ ህዝቡ እየጠበቀ ልጅ ግን ጤነኛ ነው እንዴ? ምንድን ነው የምታሳየን? ለዋብዮቹ መልእክት አለኝ። ልጅ ያሳየን ስትባል ዋብዮች በዚህ ቢሆን ከምር ግን ፈትዋ የለም እንዴ? አሀ የበጎ አለ ቃል አስታወስከው? ሰውየው በግ ወሲብ አድርጎ ሰው ከወለደ የሆነ ሰዓት ብለነዋል። ለካ አላ ይከፈት እንዴ? ኢማሙን ያሰግዳል። ልታሳርዱት ነው እኮ የዚህኛው ላይ ግን አላውቀውም። ኤኒዌይስ ለጊዜው አውቶ ቶፒክ ስለሆነ ተወቃ እና ወደዚህኛው እንመለስና ሰላም ብያለሁ ሚስተር ፎይ። ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ችግር አለ? የምን ችግር? Is there any problem? ችግር ካለም እንዳመጣጡ መፍትሄ ያለን። ስለዚህ ብዙም አያሳስብህ። ችግሩ ምንድነው? አንድ ነብይ የተናገረው እሱ አለ። ይችን አዲስ ፍታለን። ሐዲሱን አስቀምጣለሁ። ከሐዲሱ በፊት ግን መጽሐፍ ቅዱስ እናት ከወንድ ልጇ ጋር ወሲብ ታደርጋለች አይደል? ወንድም ከእህቱ ጋር፣ አባት ከሴት ልጆቹ ጋር ወሲብ ያደርጋል አይደል? የስ ኦር ኖ? ያው የመሐመድ ቤተሰቦች ከሆኑ ይቻላል። ኦኬ፣ ይሄን ምን መጀመሪያ ማስረጃ ትፈልጋለህ? ልስጥህ። የመሐመድ ቤተሰቦች ከሆኑ ይቻላል። ችግር የለውም። ማስረጃ ልስጥህ ወይ? መጀመሪያ አንብብ መጽሐፍ ቅዱስህን። እናት ከወንድ ልጇ መሐመድ ቤተሰቦች ከሆኑ ይቻላል። ተረጋጋ እና አሁን ቶፒኩ ላይ ገባ። ጥያቄ ካለ ትጠይቃለህ። ችግር የለውም። እንደዛ የሚል ካለ ይሄ ልጅ ስሙ ተጽዕኖ እያደረገበት መሰለኝ። ትናንትናም ገብቶ ገና እንደገባ ሉጥ ከሴት ልጆቹ ጋር ወሲብ አድርጓል። ታውቀዋለህ? ከሴት ልጆቹ ምንድን ነው ሉጥ ምንድን ነው? ነብይ ሉጥ ይባል ነብይ የለኝም። አንተ ለጥልጥና መጽሐፍ ቅዱስን አላነበብከውም? ሉጥ ይባል ነብይ የለኝም። የካድክ ነው መጽሐፍ ቅዱስን? ሉጥ የሚባል ነቢይ አይደን ነው። ቁርአን ላይ ሊሆን ይችላል አልኩ። ለዛ ኢየሱስ እንደተገረዘ ታውቃለህ? ሉቃስ አቡበከር አምላክ ተገርዟል። አምላክ ሉቃስ 2:1 ላይ በቃ ስምህ ተጽዕኖ አድርጎብሃል። በሆነ ተጽዕኖ አድርጎብሃል። አላህ ሳይገረዝ ነው ሱረቱ አንቢያ ላይ በ104 ላይ ተፍሲር ቁርጡቢ እንደሚናገረው ኢብኑ አባስ እንደሚናገረው ስፐርሙን አፍሶ ከመቃብር የዘር ፈሳሹን ወንድ በሚመስለው የሚያስነሳ አዳም። ስለዚህ ፕሪንሲፓል አንተም ትወጣለህ እና ተረጋጋ። አረ ፕሊስ እንደዚህ አይነት ብልግና ከነብይ የተማርከውን እዛው ገና እንደገባ እያችሁታል። ልጅ እናቱን ወሲብ ማድረግ ይቻላል በቁርአን በመጽሐፍ ቅዱስ ታውቃለህ? አባትም ልጁ ወሲብ ማድረግ ይቻላል ታውቃለህ አይደል? ድንቁርና ስተናወተ ቀደም ብያችኋለሁኝ። ባይዘ አይ ቶልድ ዩ ምን ብዬ ነገርኳችሁ? ቅድም ገና ኋላ የቀሩ አዲስ የመጡ አሉ። አርጉመንት አፕዴት ማድረግ ያልቻሉ ስታክ አድርገው የቀሩ ፕሊስ አፕዴት አድርጉ አርጉመንታችሁ። የድሮ አርጉመንት እዛችሁ አትምጡ። ተመልሰዋል ሁሉ። ስለዚህ በተቻላችሁ መጠን አዳዲስ አፕዴት አድርጉ። አሁን የተከፈተውን ዛሬ አየናችሁ፣ ገመትናችሁ፣ ታዘብናችሁ። ማንም ቻሌንጅ እንደማያደርገን አሳየናችሁ። ማንም ዶክተር ወንግ ባዮሎጂ መምህር ነኝ ባዮሎጂ ያውቃለው ምትልና ግባና ቻሌንጅ አድርገኝ። ይሄንን ሀዲስ 50% አላሳየዋችሁም ገና። የቅድሙ ልጅ አይታችኋል። ይህን ሀዲስ ያኛው ጋር ለማምጣት ሲፍጨረጨር ነበር። ተው ራስህ ወጥመድ ትከታለህ እያልኩት
እዚሁ ላይ ጨርስ፣ እዛ አትሄድ ወደ ማትረዳ እና ሞቼ እገኛለሁ። መጨረሻ ላይ ምን አይነት ሪስክ ሊያስከትልበት እንደሚችል ስጠቁመው አይ በቃ ለፌኛው ላይ ብቻ ይሄንኛው ላይ ብቻ ደግሞ አለ ኖ አንተ ያንን ብለሃል አይደል? ኦኬ ያንተን ሎጂክ ልከተል ብዬ ስለው ደግሞ ፓኒክ ፕሊስ። እዚህ የምንገባው እንዲሁ ሳናውቅ ሳናነበው አይደለም፣ አይተነው አገናዝበነው ነው። በተቻላችሁ መጠን ቢሃምብል ከዛ ደግሞ ትክክል አለመሆኑ ከገባችሁ እስልምና ውስጥ ምትሰራላችሁ ወገኖች። ይህ አሁን ነቢያችሁ ነቢይ የተደረገበት ከሆነ ሶስቱ ጥያቄው ሎጂካሊ ስህተት ከሆነ ጠያቂው አካል ደግሞ እንደገና እስልምናን መልሶ የበተነ ከሆነ ለምን ዓላማ እንደጠየቀው ግልጽ ነው ማለት ነው። ለምን ዓላማ እንደጠየቀው ግልጽ ነው። እስልምናን ለማፍረስ ሙሐመድ ሐሰተኛ ነቢይ መሆኑን ለማሳየት ይህንን ጥያቄ እንደጠየቀ ማሳያ ነው። ብዙ ጊዜ አቡላብን ታሪክ አንስታችሁ አቡላብ ታዲያ እንደዛ ከሆነ ለምን ፎልሲፊኬሽን ቴስት ተጠቅሞ እስልምናን ሐሰተኛ አያደርግም ነበር ትላላችሁ አይደለ? ያው አብደላ ኢብን ሰላማ ፎልሲፋይድ አደረገው። የእናንተን እንትና ላይ አቡላብ ላይ የምትጠቀሙትን የፎልሲፊኬሽን ቴስት ጥያቄ ይኸው ፎልሲፋይድ አደረገው እዚህ ላይ። ታዲያ ለምን እንትን አትሉም? ቻሌንጅ አድርጉኝ፣ ወይንም ቻሌንጅ አድርጉኝ። ራሱ መሐመድ በተናገረው ደግሞ በራሱ ንግግር ፍርዱን አሳያችኋለሁ። ራሱን መሐመድ ሰልፍ ሪፊት እንዳደረገ ራሱ ላይ ሪፊት እንዳደረገ ባለው መሰረት ቀድሞ የጨረሰ ማንን ይመስላል አለ። ልጁ አባቱ ቀድሞ ከጨረሰ አባቱን ይመስላል። እናት ቀድማ ከጨረሰች እናትን ይመስላል አለ። እንመጣበታለን። ራሱን እንዴት ሪፊት እንዳደረገ ደግሞ እናየዋለን ማለት ነው። ቢኒና ጓ እንኳን ደህና መጣች። አሁን ለምሳሌ ከ30 ዓመት ከ20 ምናምን ዓመት ከ10 ምናምን ዓመት በፊት የነበሩ ኬዞች ከሀገር ውጭ ያሉ ኬዞች ማለት ነው። ለምሳሌ ወንጀሎች፣ የተለያዩ ወንጀሎች ተፈጽሞ ነበረ። ለምሳሌ ነፍስ ግድያ ወንጀሎች በጣም ብዙ ኬዞች ነበሩ። ኤፍቢአይ ቁጭ አድርጎ የያዛቸው፣ ሲአይኤ ቁጭ አድርጎ የያዛቸው ማለት ነው። በጊዜው ጥሩ ቴክኖሎጂ ስላልነበረ በ19 ምናምን ጥሩ ቴክኖሎጂ ስላልነበር እነዛ ኬዞች ምን ተደርገዋል? ፖዝ ተደርገው ቆመዋል። ለምሳሌ ገዳዩ እፎይ ከሆነ ተጠርጣሪ ተብሎ ይያዛል። ግን ምንም ማረጋገጫ ስለማይኖራቸው ያን እፎይ ስለመሆኑ ማረጋገጫ ስለማይኖራቸው ይተውታል። ምን ስለሆነ? ማሽን ስለሌለ፣ በዛን ጊዜ ቴክኖሎጂው ጥሩ ስላልነበር። ከ1400 ዓመት በፊት እንዲህ ብሎ የተሰከሰው ህዝብ አሁን ላይ የቴክኖሎጂ ሁሉን ነገር ግልጽልጽ አድርጎ ኢቨን እንኳን ታውትና አልትራሳውንድ እንኳን ክሊር ሁሉን ነገር ሲቲ ስካን ያለውን ነገር ክሊር አድርጎ በሚያሳይበት ሰዓት ታውትና የዘረመልን በስነ ስርዓት እያንዳንዱን ነገር የሚያሳይ ቴክኖሎጂ ደረሰን። አሁን እስልምና ጉድ ሆነ። የዛን ጊዜ ወንጀለኛ ተጠርጣሪ ተብለው የነበሩት ሰዎች አሁን ላይ እየተያዙ ከርቸሌ እየገቡ ነው። ምክንያቱም ቴክኖሎጂዎች መጥተው ወንጀለኛ መሆናቸው እየተረጋገጠ ነው። አሁንም መሐመድ ቴክኖሎጂ ባመጣው ነገር የተናገረው ነገር ነብይነቱ የተቀመጠበት ነብይነቱ የተረጋገጠበት ነገር ይሄው እየተጋለጠ ነው። ስለዚህ እስልምና ውስጥ ምን ሰራላችሁ? ውጡ። ያ ታንክ ኑር እንደሙድህ ኑር እንደሙድህ I think for yeah. ከስር ያላችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ላይክ አድርጉ ዩቲዩብ ላይ።
ኮሜንት አስቀምጡ። ቢሻሻል ቢስተካከል የምትሉት ነገር የእፎይ ዩቲዩብ ቻናል ላይ ማለት ነው። የእፎይ ዩቲዩብ ቻናል ላይ የምትከታተሉ ሰላም ብለናል። በዚህ አጋጣሚና ሀሳብ አስተያየት አስቀምጡልን። ዩቲዩብ ላይ ስለሚቀመጥ እናገኘዋለን ማለት ነው። እንደዛ አድርጉ። ላይክ አድርጉ። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። ይህንንም ላይቭ ታፕታፕ ኮፒ ሊንክ እያደረጋችሁ እንቀጥላለን ማለት ነው። በነገራችን ላይ ዛሬ ሙስሊሞች እዚህ ቡሃሪ ሀዲስ ላይ በአማርኛ እንዲገባችሁ እንደተጠቀሰው እንደዚች ሴትዮ መሆን አለባችሁ። እቺ የመሐመድ ሚስት ሴት ነች አይደለ? ምን ብለዋለች እንዴ? ሴት ልጅ የዘር ፈሳሽ ታፈሳለች እንዴ ብለዋለች። ሴቶች አላችሁ እዚህ ውስጥ ብዙ ሙስሊሞች ይህን ጥያቄ እንድትጠይቁ እንፈልጋለን። ዛሬ ይህንን አርጊመንት ያመጣው እኛ አይደለንም፣ ራሱ መሐመድ ነው። ነቢይ ብቻ የሚያውቀው ብሎ ማለት ነው። የጠየቀው ደግሞ ነቢይ ያልሆነ ሰው ነው። ለምሳሌ የአንድ ሙያ አለ፣ ዶክተር ብቻ የሚያውቀው ነገር ተብሎ ተነግሮ ዶክተር ያልሆነ ሰው ሊያውቀው አይችልም ማለት ነው። ዶክተር ብቻ ነው የሚያውቀው ከተባለ ነቢይ ብቻ ነው የሚያውቀው ተብሎ መልሱ ቢነገረውም ጠያቂው ዶክተር እስካልሆነ ድረስ ዶክተር የሚያውቀውን ብቻ ነገር ሊያውቅ አይችልም። ጠያቂ ስለ ዶክተር እውቀት ከሌለ ወይ ደግሞ አሌስ ዶክተር ካልሆነ፣ ይህም ሰውዬ ደግሞ አብደላ ብኑ ሰላማን ነቢይ ብቻ የሚያውቀው ብሎ ጠይቆት ለመሐመድ ሲመልስለት የመለሰለት ይሄ ነው። እንዴት ነው ሰው እናትና አባቱ የሚመስለው ተብሎ ሲጠየቅ የዘር ፈሳሹን ቀድሞ ያፈሰሰ አባቱ ካፈሰሰ አባቱን ይመስላል፣ እናቷ ካፈሰሰች ደግሞ እናቱን። ይሄ ነቢይ ብቻ ነው የሚያውቀው። አብደላ ሰላማ ደግሞ ምን አደረገው? ኮንፈርም አደረገ። ትክክል ነህ አንተ ነቢይ ነህ አለ። አንደኛ እሱም ተሳስተዋል፣ ሁለተኛ ነቢይ ብቻ የሚያውቀው ብሎ ችግር አለበት፣ እሱን አሳይቷቸዋል። ስለዚህ ዛሬ በርካታ ሰዎች ከእስልምና ትወጣላችሁ። ምክንያቱም እስልምና የቆመው በመሐመድ አስተምሮት ነው። መሐመድ ብቻ ነው። መሐመድ የለም ማለት እስልምና የለም። ክርስትና ላይ ብትመጡ መጽሐፍ ቅዱስ ላይ አንዱን ነቢይ ብታወጡ አንድ ነቢይ አለ፣ አንድ ነቢይ ብታወጡ አንዱ ነቢይ አለ። በርካታ ነቢያቶች አሉ። እስልምና ላይ ግን መሐመድና መሐመድ ነው ያለው። እሱም ደግሞ ነቢይ ካልሆነ እስልምና ውሸት ነው ማለት ነው። አንለስ ከተፈጥሮ ጋር ራሱ የሚጋጭ ነገር ተመዝኖ ሲል በእኛ ዘመን የወደቀ ሴቶች አሁን ለምሳሌ ልክ እንደ ኡሙ ሰላማ መሐመድን ብትጠይቁት ምንድን ነው ያለት? ቀኝ እጅሽን አፈሪን ከሆነ ያለት አይደል? ላንብብላችሁ። ኡሙ ሰላማ ባስተላለፉት መሰረት ኡሙ ሱሌይማን ወደ አላህ መልእክተኛ መጣች፣ እንዲህ አለች፣ የአላህ መልእክተኛ ሆይ አላህ እውነትን ለመናገር የሚያፍር አይደለም ማለት ሼም አይዘኝም፣ በቃ በድፍረት ልጠይቅህ ብላ ነው። በመሆኑ ማለት ሴት ልጅ በህልሟ ወንድ ጋር ብትገናኝ ገላዋን መታጠብ ግዴታ ይሆንባታልን ብላ ጠየቀችው። ነብዩ እንዲህ አሏት፣ ፈሳሽ ነገር ካየች መታጠብ ግዴታ ይሆንባታል አሏ። ኡሙ ሰላማ ግራ ገባት። ሴት ነች፣ ፈሳሽ ነገር ካየች ሲባል እንዴ ሴት ታፈሳለች እንዴ ያለች ሴት ታፈሳለች እንዲህ ብላ ጠየቀችው። ከዛ መሐመድ ምን አላት? የአላህ መልእክተኛ ቀኝ እጅሽን አፈር ይንካው፣ ማስተዋል ተስኖሻል ማለት ነው። ታዲያ ልጁ እንዴት እርሷን መስሎ ይወለዳል ዘር ማታፈስ ከሆነ አለ። ሴት ልጅ እውነት ሴቶች እንደ ወንዶች ታፈሳላችሁ? ካላፈሰሳችሁ የነብይነት መመዘኛው አንዱ ይሄ ነውና ነብያችሁ መሐመድ ነብይ አይደለም። ሴቶችም ወንዶችም ቅልብ ያላችሁ ዛሬ በርካቶች ከእስልምና ለመውጣት ምክንያትም ብቻ ሳይሆን ከበቂ በላይ ምክንያት ነው ብለን እናምናለንና እግዚአብሔር ልቦናችሁን ይክፈትላችሁ ለማለት ወዳለሁ። በሱ የምትሉት ካለ ቀጥሉ። ከራሴ አይደለም የተናገርኩት፣ ይኸው ቡሃሪ ነው። ከቁርአን ቀጥሎ ተቀባይነት ያለው ትክክለኛ መጽሐፍ ነው። የአሁኗ ላይ ግልጽ እንደማድረግ ዴባይ ምናልባት ሴቶች ስላሉ ሴት ልጅ ስሜቷ በሚነቃቃ ጊዜ ለስቲሙሌሽን የሚኖራት ቅባታማ ፈሳሽ አላት። ያ ግን ለኢንተርኮርስ ሬዲ መሆኗን ነው ብልት እንትን የሚለው እንጂ የዘር ፈሳሽ አይደለም። ቀጥታ ዳይሬክት ያደረገው መሐመድ የዘር ፈሳሽ ብሎ ነው ራሱ። ስለዚህ ይህን እንትን እንድትሉ ፖይንት እንድታደርጉ ነው። ያ ሴት ልጅ ሴመናል አይሚን ስፐርም ሴል አይደለም የምትወልደው፣ በሱ አይደለም። በስፐርም ሴል የሚወልደው ወንድ ነው፣ የሚያስወልደው በሱ ወንድ ነው። ፕላስ ደግሞ ዲስቻርጅ ማድረግ ማተር አያደርግም። ለምሳሌ እሷ ቀድማ ጨረሰች፣ እሱ ቀድሞ ጨረሰ የሚለው ምንም ማተር አያደርግም። ምክንያቱም ዲስቻርጅ የሚደረገው ያለው ቫጃኒና አካባቢ ነው። እሱ ሉብሪኬሽን ለዛ ነው የሚያገለግለው። ቆስጤ እንዳለው ሴቷ አንደኛ ሬዲ መሆኗ፣ ሁለተኛ ፍሪክሽን በሚፈጠር ሰዓት ቫጃይናል ዎሉ እንዳይጎዳ ስሙዝ ለማድረግ የሚጠቅም ነው። አንድም የወንዱን ስፐርም ሴል አዝሎ ወደ
ፍሎፒያን ቲዩብ በሚጓዝበት ሰዓት ላይ በሰርቪክስ አማካኝነት እንዲጓዝ መንገድ የሚያቀላጥፍ የሚያሳልጥ እንጂ ከመውለድ ጋር ምንም ያገናኘ የለም። ምንም አያገናኝም። ምክንያቱም የሴቷ ዘር ፈሳሽ እንደ ወንድ አላት ብሎ የተናገረው መሐመድ ስህተት ስለሆነ በከለርም ጠቅሶ ቢጫ የሴት ፈሳሽ አላት፣ በሱ ነው የምትወልደው። እሱ ደግሞ እሷን ይመስላል ቀድሞ ከጨረሰች ወይም ካፈሰሰች ብሎ ያለው ስህተት ነው። ምክንያቱም ፈሳሹ ያለው የት ነው? ገና እዚሁ አራውንድ ኢንተርኮርስ የሚደረግበት አካባቢ ነው ብዛት እንትን የሚለው። እሷ የሚወለደው ፅንሱ ራሱ የሚፈጠረው ደግሞ የት ነው? እላይ የት? ከሰርቪክስ አልፎ ከቫጃይና ሄዶ ሰርቪክስ ገብቶ ከዛ በፍሎፒያን ቲዩብ አድርጎ በዛ ተጉዞ አምቡላ የሚባለው አካባቢ ላይ ነው። እዛ ላይ ነው እርግዝና ፅንስ የሚከሰተው። የእሷ እንቁላል ደግሞ ያለው ነው ኦቨሪ ውስጥ ነው ያለው። ኦቨሪ ደግሞ ላይ ነው ያለው። አይገናኝም ከዚህኛው ጋር። ስለዚህ ኦቨሪ እንቁላሉን ሲለቅ ከዚህ ከፍሎፒያን ቲዩብ አድርጎ ከሰርቪክስ አድርጎ ወደ ፍሎፒያን ቲዩብ ገብቶ ወደ አምቡላ ሄደው ስፐርም ሴል ሚሊየንስ ከዛኛው እንቁላሉ ሬዲ ሆኖ ሲወጣ ሁለቱ ሲገናኙ ከሚሊየን ስፐርም ሴል አንዱ ስኬታማ የሆነ የወንዱ ስፐርም ሴል ከእሷ ኤግ ሴል ጋር ምን ያደርጋል? ኮላይድ ያደርጋል፣ ወይም ደግሞ አንዱን እንቁላል ይሰብረዋል ማለት ነው እንጂ የሴቷ ይሄ በግንኙነት ላይ ይፈሳል የተባለው ከእርግዝና ጋር ምንም ያገናኘው የለም። ማለትም በእሱ አይደለም የምታረግዘው። ቢጫ መሆኑ በራሱ አንድም ፋንገስ ምናምን ችግር ነው። ሴቶች የጤና የማህፀን እንትን አማክሩ። ቢጫ ፈሳሽ አለኝ ብትሉ እንደዚህ በተለይ ማሳከክ ምናምን እንደዚህ አይነት ነገሮች ካሉ ፋንገስ ጋር በተያያዘ ከኢንተርኮርስ ጋር በተያያዘ የሚተላለፉ ሴክሹዋል ኢንተርኮርስ ትራንስሚትድ ዲዚዝ ሆኑ ከነኛ ጋር የተያያዙ ምናምን በዛ ምክንያት የሚመጣ ችግር ነው። ቢጫ እንደዚህ ብዛት በተለይም ደግሞ ለየት ያለ ሽታ ምናምን ካለው እንደዚህ እና በዛ በሚፈሰው ነው የሚወለደው የሚለው ስህተት ነው፣ ሐሰት ነው፣ ውሸት ነው። ኖ ቻሌንጅ አድርጉን። እውነት ነው ካላችሁ ኖ ቻሌንጅ አድርጉን። ግን ፎር ሴክ ኦፍ አርጉመንት አይ በዚህ በሚያፈሰው ይወለዳል ብለን እንቀበል አይደለም ብለን እንሞግታለን እንዳልሆነ ስለምናውቅ። እነሱን ደግሞ እንደገና ደግሞ አሁንም ለመምታት ነው ብለን እንቀበል። እንስማማላቸውና እችን አዲስ እንመልከታት። ሙሐመድ ራሱን እንዴት ሰልፍ ሪፊት እንደሚያደርግ ቢኒ ማይክ አንስተ ነበር፣ መቀጠል ትችላለህ። ቃል አንዴ ሀዲሱን የሪፋን አውጣልኝ። አይ ቲንክ በዋሪ 130 ነው በላችሁና ትንሽ ያው ሰውየው መጀመሪያ ላይ ያለው ሰውየው ጋር ሀሳብ ለመስጠት ነው። አብደላይ ብን ሰላማ የሚባለው ሰውዬ ራሱ ሲጀመር ሰውየው ላይ በመሰከስ ነው የሚጀምረው እስልምና ራሱ። ተመልከቱ እንግዲህ ሰውየው ስሙ አብደላይ ብን ሰላማ ነው፣ ሃይማኖቱ ግን አይሁዳዊ ነው። እኔ በጣም የሚገርመኝ ይህን ሐዲስ ሳነበው ሁል ጊዜ ሰውየው አብደላይ ብን ሰላማ ነው፣ ግን እምነቱ አይሁዳዊ ነው ተብሎ ነው የተቀመጠው እና መሐመድ ወደ መዲና ማምጣቱን ሰምቶ ነቢይ የሚያውቀውን 3 ነገር ብቻ ልጠይቅ ብሎ ነው የመጣው ነው የሚሉት። እንግዲህ ስከሳው ከዛ ነው የሚጀምረው። አብደላይ ብን ሰላማ ብሎ አይሁዳዊ ኬት እንደሚያመጡት አላውቅም። ይህን እንኳን ማስተካክሎ መጻፍ እንዴት እንደማይችሉ አይገባኝም። ሆኖም ያም ሆነ ይህ ግን ያው ተነስቷል። 3ቱ አብደላ ብሎ ያላ ባሪያ ብሎ ስሙ አብደላይ ብን ሰላማ ብሎ አይሁዳዊ ነው ሰውየው እና በዚህን ያህል የተዝረከረከ እምነት ነው እና ለማን ደግሞ ስግጥ ይላሉ። ይህን እምነት አሳያቸው ደግሞ እሱን እንትኑን ደግሞ አሳያቸው። አብደላይ ብን ሰላማ ሊያፈርሳቸው እንደመጣ ወይንም ደግሞ እኮ
አህመድን ጀበል የተናገረው ደግሞ አለ እስልምናን የበተነ እሱ ነው ብሎ ነቢይ የተደረገው እሱ ነው መሐመድ መልሶ ደግሞ እስልምናን የበተነ እሱ ይሆናል ማለት ነው። በጣም በሚገርም ሁኔታ ኤኒሃው ብቻ ሰውየውም ምንድነው ሰውየው ነቢይ ሳይሆን 3 ነቢይ የሚያውቁትን ነገር ብሎ ማቅረቡ ራሱ ጠያቂው ትክክል አይደለም፣ ነቢይ ካልሆነ በስተቀር። ምናልባት አንድ ጥበቃ ላይ የሚሰራ ሰውዬ ሄዱ አንድን ዶክተር 3 ዶክተር የሚያውቁትን ነገር ብቻ ልጠይቅህ፣ ይሄን ከመለስክ አንተ እውነተኛ ዶክተር ነህ ብሎ እንደማለት ነው። ያ ሰውዬ እንግዲህ ጥበቃ ነው፣ ስለ ዶክተር ምናምን ወይም ትምህርቱ ዶክተር ብቻ የሚያውቀውም ብሎ ማለት ነው። ዶክተር ብቻ የሚያውቀው ትምህርቱ የለውም፣ ብቃቱ የለውም፣ ዝግጅቱ የለውም። ይሄድና ዶክተር የሚያውቀውን ብቻ 3 ነገር ልጠይቅህ፣ ከዛ ከመለስክ አንተ ዶክተር ነህ እንደማለት ነው። ወይም ደግሞ አፊር እሱ እኮ እንደውም እኮ አንተ እኮ ምሳሌውን እኮ አመቻቸኸው። እንዴት አንተ ሰንበዲ ዶክተር ይሁን አይሁን ማታውቀውን ነው። ዶክተር የሆነውንማ እኮ ፋይን ነው እንደውም። አይ እንደው እንትን ለማለት ያህል ነው። ግን ወይም ደግሞ የሆነ ነገር አፊርም ማድረግ መቻል አለባቸው። ከመሐመድ ውጭ በመሐመድ ዘመን ሌላ ነብይ ነበረ፣ እሱም አብደላ ብን ሰላም የሚባል ማለት ነው። እንደዛ ካሉ ደግሞ ይህንን ቪዲዮ አዳምጠው እነስማ ውስጥ ስሙት እስኪ ይህን ቪዲዮ። አብደላ ብን ሰላማ ማለት ምን አይነት ሰው እንደሆነ ከራሳቸው አንደበት ክፍል እንደውም ወደኋላ አድርጌ ባሳያችሁ ሐዲስ ምናምን ሁላ እንዴት እንደመጣ ምናምን በደንብ ይዘረዝራል። ስሙት ግን ይህን ክፍል። ኺላፎች መምጣት ጀመሩ። የኺላፎቹ መነሳት በዋናነት የዲን ግንዛቤ የሌላቸው ሙስሊሞችና አብደላ ኢብኑ ሰባ የሚባል የሁዲ ሙስሊም መስሎ የገባ የየመን ይሁዳ ሙስሊሞች መሀል የገባ እውቀት የሌላቸው ሙስሊሞች በድብቅ እየመለመለ አጌነስት ዑስማን እንዲሄዱ ፕሮፓጋንዳ ውስጥ መስራት ተጀመረ። ዑስማን ኢብኑ አፋን ረዲየላሁ አንሁ ኸሊፋ መሆን የሌለባቸውን የሚል ነገር ይዘው መጡ። ለምን ሲባል አሊ ብን አቢ ጣሊብ ነው ኸሊፋ መሆን ያለበት። ምክንያቱም አሊ ብን አቢ ጣሊብ በይዓት ሪድዋን ላይ ነበረ። ምን አመጣ? ኪላፍ ማን ያመጣው? አብደላ ኢብን ሰላማ፣ አይሁዲው አብደላ ኢብን ሰላማ ውስጥ ለውስጥ እየሄደ እስልምናን በተነ። ስለዚህ እነሱ እንዳሉት እንደው ከሆነ እስልምናን ለማፍረስ የገባ ነው ማለት ነው። አብደላ ኢብን ሰላማ ተሳክቶለታል ማለት ነው። እንዲበታተኑ ካደረጋቸው እነሱ እንዳሉት ከሆነ እቺን ፓርት ስሟት። ከዛ ካወራ በኋላ እቺን ፓርት ደግሞ ስሟት፣ ወሳኝ ነች። ሄደው ዑስማንን ከበቡ፣ ቤቱን ከበቡ። 40 ቀን ያህል ምግብ እንዳይገባ ከለከሉ። መጨረሻ ላይ አድማ የሚያደርጉ ሰዎች ዑስማንን ሊገሉ ቤቱን ከበቡ። በር ላይ ሰላቱን ጀማ ብሎ ይሰግዳል። እነዚህ ሰዎች የዑስማንን ደረጃ ምን ያህል በተሳሳተ ፕሮፓጋንዳ አብደላ ኢብኑ ሰባ ይሁዳ እየተጫወተባቸው እንደሆነ ዲናው በር ላይ ቆሙ። መጨረሻ ላይ ዑስማንን ገደሉት። እና እንግዲህ እየተጫወተባቸው ዑስማንን አስገደሉ። እስልምናም ብጥብጥ ያደረገው ሰውዬ ለማመን ነብይነት ምስክር ነው። ምስክር መስፈርት ነው እንጂ ነብይ እንዲሆን መስፈርት ነው የተደረገው እኮ። ይሄም መልሷል፣ ነብይ ነው። እኔ አንተን ጥያቄ ልጠይቅህ እፎይ። በጣም አሁን የታየኝ አንተ መሐመድና ልልህም ግን ላይክ ዴንጀረስ ሰው ነህ። የራስህ ሰራዊቶች አሉ። ልታስቀይመኝ ትችላለህ እና ነብይ ብለህ ክሌም እያደረክ ነው። እኔ መጣሁኝ አንድ ጥያቄ ጠየቅኩ። የጠየቅኩም ይህን ተመሳሳይ ጥያቄ ነው። አይደለህም ትክክል አይደለህም ብዬ ካልኩ እንደምገደል አውቀዋለሁ። እርምጃ ትወስድብኛል። ምክንያቱም አይ ነብይ የሚያውቀውን ነው፣ ስለዚህ አንተ አልመለስክም፣ አንተ ነብይ አይደለም ብልህ ውሳኔ ሊወሰንብኝ ነው። ስለዚህ ምንድን ነው ብለው በውስጤ አንተ ነብይ እንዳሉን ካውቄ አረጋግጫለሁ፣ ስራዬን እሰራለሁ። አንተ ግን ያው ትክክል መልሰዋል፣ እውነትም አንተ ነብይ መሆንን አረጋግጣለሁ የምልህ ወይስ አይደለም? አንተ በዚህ ሰው ቦታ ብትሆን ምንድን ነው የምታደርገው? ስህተት መሆኑ ጥያቄውን ካወቅ ማለት ነው። ማረም ትችል ነበረ። ማረም ይችል ነበር እኮ። እውነተኛ ነቢይ ቢሆን ኖሮ ነቢይ ብቻ መልሳቸውን የሚያውቅ 3 ጥያቄ ጠይቀሃለው፣ እነሱን ከመለስ እውነተኛ ነቢይ ነህ ብሎ ሲጠይቀው ገና አንተን ነቢይ አይደለህም፣ ስለዚህ መልሶቹንም አታውቃቸውም ብሎ መዝጋት ይችል ነበር። ይገደላል። ለምን ይገደላል? ሙሐመድ እኮ ነው እንደዛ ማለት የሚችለው። ሙሐመድ ገና ያመጡ አብደላ ብን ሰላማ መጥቶ
ነቢይ ብቻ የሚያውቃቸው 3 ጥያቄ ጠይቀሃለው እነሱን ከመለስክ ትክክለኛ ነቢይ ነህ ሲለው ሙሐመድ ደግሞ ምላሹ ምን መሆን ነበረበት? አንተ እኔ የምመልሰው መልስ ትክክል ይሁን አይሁን ማወቅ አልችልም፣ ምክንያቱም ነቢይ ስላልሆንክ ብሎ ማክሸፍ ነበረበት። ትክክል። እሱ እውነት የሚያስኬድ ነጥብ ነው። ትክክል። ግን ይሄ ሰውዬ አይደለም ቢለው አይ ቱ ሳይድ ማየት እንችላለን። ባይዘ አብደላ ብን ሰላማ እውነትም ነቢይ እንትና አይሁዳዊ ነው ብዬ ብቀበል አይጎረብጠኝም። እኔ አይጎረብጠኝም። ምን ሴንስ ማተር አያደርገኝም። እውነትም ይሄ ሰው በታሪክ ውስጥ ነበረ፣ ጠይቆታልም እንደዚህ ብሎ ገብተዋል ብዬ ብልም አርጊው ብስማማም እዚህ ስማች የሚጎረብጠኝ አይደለም። ግን የጠየቀው ኢንቴንሽኑ አብደላ ኢብን ሰላማ ሙሐመድን ሐሰተኛ ለማድረግ ነው። ትክክለኛ መልሰሃል ሲለው እኔ ነቢይ አለመሆኔን እያወቀ ከሱ እኩል ነቢይ አድርጎኛል እያለ ነው። ትክክል። አንድ በል ለሚያስተውል እኛ አሁን አብደላ ኢብን ሰላማን እኮ ትክክለኛ አይሁዳዊ ነው ጠይቆታል በሚለው ክሌም ነው ይህንን አሁን እየመጣ ነው ያለ ነው። ስለዚህ አብደላ ኢብን ሰላማ ውስጥ ወይራ የሆነች ምን ትክክለኛ ነቢይ ብቻ የሚያውቀው መልስ ተመለስክ ነቢይ ትሆናለህ ብዬ ጠየቅኩት፣ መለሰ። ስለዚህ እኔ መምህሩ ማን የሆነው ሙሐመድ እኮ አይደለም መምህር የሆነው አብደላ ኢብን ሰላማ እኮ ነው መምህር የሆነው። ትክክል ነህ ትክክል አይደለህም ያለው ማለት ነው። ስለዚህ አብደላ ኢብን ሰላማ ራሱን ከመሐመድ ጋር እኩል አድርጎ ሙሐመድን እየተጫወተበት አንዳንድ ሰፈር ውስጥ ሞኝ ነገሮች ሞኝ ልጆችን ትጠራና ተራ ጥያቄ ጠይቀውና ምንድነው የጠየቀው? ቆይ ተራ ጥያቄ ጠይቃችሁ የተሳሳተ መልስ እንኳን ሲመልስልህ ጎበዝ መልሰሃል ምናምን ነገር ብለህ አታውቅም? ይሄን ነው የምልህ። ገባ? ጎበዝ መልሰሃል እያልከው ስቲል ሲሳሳት ባልነቃውነ ሌላ ጥያቄ ትጠይቀዋለህ። ይህንኛውንስ መልስ እስቲ ትለዋለህ። ጎበዝ እያልከው ታስቀጥለዋለህ። ስህተት እንደሆነ እየገባህ ሰውየው ግን እውነት የመለሰ መስሎት ያው በመጀመሪያ እንዳለ ስህተቱን ላሳየ። በመጀመሪያ ነቢይ ብቻ የሚያውቀው የሚለው ስህተት ነው። እሱ ነቢይ ስላልሆነ ከመሐመድ ጋር ራሱን አስተካክሎ መልሱን ያውቃል ማለት ነው። ሁለተኛ ሰው ሲወለድ ሰው ሲወለድ ማንነቱን ይመስላል የሚለው ዲስቻርጅ ጋር በተያያዘ ትክክል መልሳል የሚለውንም ምክንያቱም ከሳይንሱ አንጻር ግጭት ነው። አብደላ ኢብን ሰላማስ በምን አወቀ ያ ትክክል መመለሱን መሐመድ? ሁለተኛ ገነት ውስጥ የሚበሉት ሰዎች የመጀመሪያው ምግብ የሚበሉት ኤክስትራ ሊቨር ፊሽ ሊቨር ነው የሚለው የአሳ ጉበት መሆኑን አብደላ ኢብን ሰላማ በምን አወቀ? ምክንያቱም ገይብ የሆኑ ነገሮችን ሩቅ የሆኑ ነገሮችን የሚያውቀው አላህ ብቻ ነው ተብሎ ይታመናል። 5 ነገሮችን በሆድ ያሉትንም ደግሞ አላህ ብቻ ነው የሚያውቀው። በሆድ ውስጥ ያለ ጾታ፣ መልኩ፣ ልጁ ማን ምን እንደሚመስል አላህ ብቻ ነው የሚያውቀው ብሎ ተናግሯል ሐዲስ ላይ። ቁርአንም ደግሞ ገይብ የሆኑ ነገሮች ሩቅ የሆኑ ነገሮችን ኦድ የሆኑ ነገሮችን አላህ ብቻ የሚያውቀው ይላል። አብደላ ኢብን ሰላማን የማውቃለው ቀድሞ የጨረሰ እንዲህ ከሆነ የሚወለደው እንዲህ ነው እያለ እኮ ራሱን ከአላህ ጋር እያደረገ ነው። ቀድመህ ከጨረስክ የምወልደው አንተን ይመስላል፣ እሷ ቀድማ ካፈሰሰች እሷን ትመስላለች ብሎ በሆድ ውስጥ ያለውን ሩቅ ያለውንም ደግሞ በገነት የሚበላውንም አውቃለው የሩቁን አውቃለው እያለ ነው። ስለዚህ መሐመድ አሁንም አልባተተም። ሌላ ጅብሪል የአይሁዶች ጠላት ነው ሲለው ሙሐመድ አላረመም። ከማረም ይልቅ ምንድን ያለው ሱራ 297 አወረደና ለጅብሪልና ለመላእክቱ ጠላት የሆነ በቁጭት ይሙት አለ። ኖ ጠላት አይደሉም፣ ይኸው በመጽሐፋቸው ላይ እንዲህ ብሎ አላረመም። ሌላኛው ደግሞ አብደላ ኢብን ሰላማ አይሁዶች ሁሉ ውሸታም ናቸው ብሎታል። አብደላ ኢብን ሰላማ ደግሞ አይሁድ ነው አይደለ? አይሁዶች ውሸታም ናቸው ካለው አብደላ ኢብን ሰላማ ውሸታም ነው ማለት ነው። እኔም ዋሺ ነኝ እያለው ነው። እየዋሸውህ ነው እያለው ነው። እየሸወድኩ ነው እያለው ነው። ሙሐመድ ይህ ሁሉ አላወቀም። ይህ ሁሉ ባለማወቁ ሐዲሱ መሰረት የሚወለደው ቀድሞ እሱ ላይ ፎከስ እናድርግና ሰይድ ቀጥል። እንኳን ደህና መጣ። አሁን የምታወራው
ኦኬ ሐዲሱን አንዴ ክፈትልህ። አረብኛ፣ እንግሊዝኛ፣ አማርኛ የትኛው ይሻላል? አረበኛ ወይም አማርኛ? እንደውም አማርኛ ቢሆን። ኦኬ ካለ የትኛው ልክፈት? አረብኛ ይበል አማርኛ አላውቅም። የአብደላ ብን ሰላማን አንዴ ክፈተውና ኦኬ እሺ አማርኛ ነው ያልከው ነው ገናች አይደለ? እሺ ኦኬ የመሐመድ ዘይን ቁርአን ተፍሲር ሱራ 565 በፈሰሩበት ላይ ይሄንን በስርዓት አብራርተውታልም። ኦኬ ቀጥላምቦ ታነበዋል አንበብረት። እሺ ሰዓት ለመቆጠብ አብደላ ቢን ሰላማ የአላህ መልእክተኛ እሺ መዲና መድረሳቸውን የሰማ አይታይም። ይሄ ወንድሜ አይታይም። ወት አይታያችሁ? እንኳን ለአንተ ለእኔም ይታየኛል። ግራ ገባኝ እኮ ይታያል ወንድማችን። ኔትወርክ ሊሆን ይችላል። እሺ ከስርም ያው ኮሜንት ላይ ጻፉለት ይታያል እያሉ ነው። ስለዚህ ላንብበልህ። እሺ አብደላ ቢን ሰላማ ያላ መልእክተኛ ወደ መዲና መድረሳቸውን የሰማው በአንድ እርሻ ስፍራ ላይ ፍራፍሬዎችን በመሰብሰብ ላይ ሳለ ነበረ። በመሆኑ ወደ ነብዩ መጥቶ እንዲህ አላቸው፣ ከነብይ በስተቀር ማንም የማያውቃቸው 3 ነገሮችን እጠይቃለሁ አለ። ከማ በስተቀር? ከነብይ በስተቀር። የመጀመሪያው የቂያማ ሰዓት የመጀመሪያው ምልክት ምንድን ነው? 1 የገነት ሰዎች መጀመሪያ የሚበሉት ምግብ ምንድን ነው? 2 ልጅ አባቱን ወይ እናቱን እንዲመስል የሚያደርገው ምንድን ነው? 3 ነብዩ ምን አለ መሐመድ? አሁን ጅብሪል ስለሱ አሳውቆኛል፣ መልስ ይዞ መጥቶልኛል አለ። አብደላ ለጠየቀው ጥያቄ አሁን ጅብሪል መልስ ይዞ መጥቶልኛል አለ እና ከዛ አብደላህ ምን አለ? ጅብሪል አለ። አዎ። ነብዩም አዎ አሉት። አብደላህም እሱ ከመላእክት መካከል የአይሁዶች ጠላት ነው አለ። ሰውየው አይሁዳዊ ነው። በዚያን ጊዜ ነብዩ ይህንን የተቀደሰ የቁርአን አንቀጽ አነበቡ። በጅብሪል ጠላት የሆነ ሰው በቁጭት ይሙት የሚል ዘላለማዊ ያልተፈጠረ የአላህን ቃል አነበቡ ማለት ነው። ሱራ 2:297 ማለት ነው። በመቀጠል እንዲህ አሉ። ሰዓቲቱ የቂያማ ቀን ወደ መልሶቹ ገባ። ሰዓቲቱ የቂያማ ቀን የመጀመሪያ ምልክት በተመለከተ ሰዎች ከምስራቅ ወደ ምዕራብ የሚሰበሰቡት በእሳት ነው አለ። 1 ሁለተኛ መልስ የጀነት ሰዎች የመጀመሪያ የሚበሉት ምግባቸው በተመለከተ የአሳ ጉበት ትርፍ ብልት ነው አለ። 2 የአሳ ጉበት ትርፍ ብልት ነው ብላት አስባል። በጣም ከባድ እኮ ነው ይሄ ተረተረ ስላለ። መልካም እሺ። አንድ ወንድ በግንኙነት ወቅት የፈሳሽ መውደም ወይም ከሴቷ ፈሳሽ ከቀደመ የወንዱ ከቀደመ ልጁ አባቱን ይመስላል። የሴቷ ፈሳሽ ደግሞ ከወንዱ ፈሳሽ ከቀደመ ልጁ እናቱን ይመስላል። ወንድማችን አንተ እናትህን ነው የምትመስለው ወይስ አባትህ ነው? ስለዛ ጠይቀኝ አይደለም። እናትህን ነው የምትመስለው አባትህ? መልስልንና ያሳያለሁ። ስለ እሱ አይደለም ስለ እኔ ማንን መምሰል ምን መምሰል አንተን አያስጨንቅህም፣ አያሳስብህም። ያን ሳይሆን ሐዲሱም አንዘገበው። መልካም። ስለዚህ ምናልባት አባትህን ከመሰልክ አባትህ ቀድሞ ጨርሶ ነው ቡኻሪ ላይ ሐዲሱን ላሳይህ መልሼ ቡኻሪ ላይ እኔ ስለማይታየኝ ጨለማ ስለሆነ ያንተ ሆኖ የሚታየኝ ለኔ አይኖች የላቸውም ብርሃን መነጽር እንግዛለን። በደንብ እያየህ አይታየኝም ትላለህ እንዴ? ሙድ ትይዛለህ እንዴ? ሃይ አንተ ትልቅ ሰው ነህ እኮ መሳደቡን ተው። ለምን ትሳደባለህ? ትልቁም ጋር ትንሹም ጋር የምትሰደብ ነው የምታወራው። ጨለማ ሆኖ ተነቦ በደንብ ከሰማ በኋላ ለእኔ አይታየኝም ትላለህ። አይታያችሁም ወገን? ይሄ ክፍል አይታየኝ የሚሰማኝ አይታየኝም። ለእኔ ለእነሱ ታያቸው ማለት እኔ አይታየኝ ማለት አይደለም። ስለዚህ ምን እንተባበረ? ሐዲሱ ይህ ቡኻሪ ላይ የለም ነው የምልህ እኔ። አይታይም። ጎበዝ
አይታየውም፣ ግን ቡሃሪ ላይ የለም። ሐዲሱ ተከፍቶ ፊት ለፊት ቡሃሪ ላይ አይታየውም። እውነት ነው፣ አይታየውም። ይኸው ተከፍቷል፣ አይታየው። አይኖች አሏቸው አያዩም፣ ጆሮች አላቸው አይሰሙም፣ ልባቸውን አሳውረው ደንቁረዋልና። ይኸው ተከፍቶ ፊት ለፊት ቡሃሪ ሐዲሱ ተከፍቶ አይታየኝም የለም ይላል። ወገን ይህን ህዝብ እንኳን ቀስቅሰ ነው በጩቤ ብንወጋው ራሱ የሚሰማ አይመስለኝም። እንዴ እየቀጠፍክ ነው። ከመሀል ላይ ከላይና ከታች ፕሊስ፣ ከመሀልና ከላይ እንትን እያልክ ነው እንዴ? ላል ለማሆን አይታየኝም ካል ከየቱ ጋር እንደጀመርን በምን አወቅ? ሙፍ ካሊድ ውሸት ስለሚፈቀድ ለሃይማኖት ሲባል ለዛ ነው እየዋሸ ነው ያለው ልጁ። እየሰራ ነው ተቂያ እየተጠቀ ጠይቅ። ምንድን ነው እስልምናና ሳይንስ እያሉ ሳይንሳዊ እያሉ አንድ ጊዜ እሺ ትቀጥላለህ። የእስልምና መሰረቶች ብሎ ሳይንሳዊ ፍልስፍና ያቀራረብ ብለው መጽሐፍ ይጽፋሉ። ለዘመናት እየጻፉ ነበር። እስልምና ሳይንስ ነው የሚል ትርክት ለዘመናት ሰምተናል። እግዚአብሔር ይመስገን አሁን እሱን ድባቅ ተመትተዋል። ደፍሮ የሚያነሳ ሙስሊምም የለም። ግን ያው ትዝታዎቻቸው መጽሐፎቻቸው እጃችን ላይ ያሉና እስልምናና ሳይንስ ብለው ዶክተር ናቸው። እዚህ ጋር እንግዲህ መጽሐፋቸው ላይ የሕክምና ሙያ ልምዴ ብለው አስቀምጠዋልና ዶክተር ናቸው ጸሐፊ ማለት ነው። ምናልባት እኚህ ዶክተር ይህንን ሴት ልጅ ትረጫለች የሚለውን የሚታወቁ ስለሆኑ ማለት ጸሐፊው ለምዕመኖት ምን ብለው ነው የሚያስተምሩት? እንደ ሕክምና ሳይንስ ሴት ልጅ ትረጣለች ወንድ ሰው አባቱን የሚመስለው ብለው ያስተምራሉ። ቢኮዝ እስልምናና ሳይንስ አንድ ናቸው። በጣም እስልምና ሳይንስ ነው ብለው ክሌም ስላደረጉ ማለት ነው ስለሚያደርጉ የተማሩት ሙስሊሞች ራሱ ጭንቅላታቸው ምንድነው ህዝቡን ማጃጃያነት ነው የሚጠቀሙበት። እስልምና ምንም ከሳይንስ ጋር የሚያገናኙ ታሪክ የለም። መስጊድ ውስጥ ግን እነዚህ መጽሐፍ እየሰጡ ያጃጅሏቸዋል። በጣም ነው የሚያሳዝነኝ። ለዛውም የህክምና ባለሙያ ነኝ ብለው በህክምና ሙያ ልምዴ ብለው ያስቀምጣሉ ጸሐፊው መሀል ላይ እና ከአንድ ዶክተር ይሄን አልጠብቅም። በእርግጥ እውነት የከፍት ሐኪም ሊሆኑ ይችላሉ፣ ችግር የለም። ወይም የእንስሳ የእንትን የዛፍ ነው። ኦኬ ሙቭ እንኳን ደህና መጣ። እንኳን ደህና ቆየ። ሁሉ ተማም ተማም። ትንሽ ድምፅ ታፍኗል፣ ከፍ ማድረግ ትችላለህ? ኦኬ ይሰማል አሁን? ይሰማል ግን ኦኬ አሁን ይሰማል? ትሰማለህ? እንደማፈን የሚያደርገው ነገር ቢኖርም ኦኬ ምንድን ነው ጥያቄ? ኦኬ አብደላ ኢብን ሰላማ መሐመድን የጠየቃቸው ሶስቱ ጥያቄዎችን ነው። መሐመድ ነቢይ ከሆንክ ከነቢይ ውጭ እነኝን ማንም ሊመልስ የሚችል የለም የሚል ጥያቄ ጠይቆታል። አዎ ኦኬ ከነኛ ውስጥ አንዱ ልጆች ቤተሰቦቻቸውን እንዴት ይመስላሉ የሚለው ነው አይደለ? አዎ መሐመድን በመለሰበት መልስ ላይ አባት ቀድሞ ከጨረሰ ወይንም ካፈሰሰ ልጁ እሱን ይመስላል፣ እናት ቀድማ ካፈሰሰች ደግሞ ልጁ እናት ይመስላል ብሏል አይደለ? እና የትክክለኛ መልስ ነው ብለህ ታምናለህ? አዎ ይሄ ትክክለኛ መልስ ነው። እንደ ባዮሎጂም ባዮሎጂ ራሱ ይሄንን አይቃወምም የሚል እምነት አለኝ እኔ። እስኪ ከባዮሎጂ አንፃር አስረዳኝ እስኪ። ልጅ እንዴት ነው እሱ የሚወለደው? ልጅ እንግዲህ የሚወለደው አንደኛ እንደ እስልምና ነው እንደ ባዮሎጂ ነው የሚያስረዳው? እንደ ባዮሎጂ እና እስልምና አንድ ነው ብለኸኛል እኮ። እንደ ባዮሎጂ እንግዲህ ባልና ሚስት ሴክሹዋል ኢንተርኮርስ ካደረጉ በኋላ የወንዱ ስፐርም የሴትይቱን ኤግ ብሬክ ያደርጋል። ከዛን ፈርቲላይዜሽን ነው ልጅ ተፈጠረ ማለት ነው። ከዛን ወደ ኤምብሪዮኒክ ሲስተም ነው የሚገቡ እንትኑ ማለት ነው። መልካም ቆይ በቃ ፈርቲላይዜሽን ላይ እዛው ቁምና
ሙሐመድ ያለውስ እንዴት ነው? ሀዲሱ ላይ ነቢዩ መሐመድ ያሉት ትክክል ነው የሚሆነው። ምንድን ነበር ያለው ሙሐመድ? ልጅ እናቱ ቶሎ ከጨረሰች እናቱን ይመስላል፣ አባቱ ደግሞ ቶሎ ከጨረሰ አባቱን ይመስላል ነው ያለው። ታዲያ ከባዮሎጂ ጋራ ምንም ኮንትራዲክሽን ቆይ የትኛው ባዮሎጂ ነው ሴት ልጅ ዲስቻርጅ በምታደርገው ልጅ ይወለዳል ያለ? አምሳያው ላይ እንመጣለን። አምሳያውን ባዮሎጂንም ስላልነካው የትኛው ባዮሎጂ ነው ሴት ልጅ ዲስቻርጅ በምታደርገው ነው የሚወለደው? ወይንም ደግሞ ለመውለጃ ሴት ልጅ ዲስቻርጅ እንደወንድ ታደርጋለች ብሎ ያስተማረ ግሬ ስንት ላይ ነው ግን? ኦኬ ይሄ ባዮሎጂካል ቪው ሁማንስ ላይፍ ቢጊንስ አት ዘ ፈርቲላይዜሽን የሚለውን ስናጠና ምንድነው የምናገኘው? ሁለቱም ሴክሹዋል ኢንተርኮርስ ያደርጋሉ። ሁለቱም ሆርሞናቸው ይሰራል። ሁሉ ነገራቸው ሲስተማቸው በሙሉ ይሰራል ማለት ነው። እሷም ደግሞ የምትረጭ ይኖራታል። ቆይ ምኑን ከምኑ የምታደባልቀው? ሁለቱም ሲስተማቸው ይሰራል፣ ሁለቱም ሆርሞናቸው ይሰራል። ስለምን ሲስተም ነው የምታወራው? ቆይ እኔ እየጠየቁ የትኛው ግሬድ ላይ ነው? የትኛው ባዮሎጂ የትኛው መምህርህ ነው የሴት ልጅ ዲስቻርጁ ቫጃናል ዲስቻርጅ ለእርግዝና ይሆናል ያለህ? የትኛው ባዮሎጂ ነው? ቅድም ስታስረዳ ምን አልክ? ወንዱ ዲስቻርጅ በሚያደርግበት ሰዓት ስፐርም ሴሉ ኤግ ሴል የሴቷን ፈርቲላይዝድ ያደርጋል አልከን አደለ? ነብይህን ለማፈን ደግሞ ነብይህንም ለማረም ባዮሎጂውን በትክክል ቅድም ተናገርክና አሁን ደግሞ ነብይህን ትክክል ለማድረግ ስህተቱን ለምን አብረህ ታስቀጥላለህ? ነብይህ ያለው የወንዱ ስፐርም ሴል የሴቷን ኤግ ሴል ሲሰብር አይደለም ያለው። ነብይ ያለው ምንድነው? እሷ የሚፈሳት ፈሳሽ ተቀደመ፣ ልጁ የእሷን ፈሳሽ ይመስላል፣ ልጅ ይሆናል። እሱ ለመውለድ እንዴት እሱ ከመውለድ ጋር ምን ይገናኛል ሲባል ነብይህ ይገናኛል አለ። የሴት የሚፈሳት ፈሳሹ ብልቷ እርጥበት ለማመንጨት ለግንኙነት ዝግጁ መሆኗን ለዛ ነው እንጂ ጥቅሙ ከመውለድና ካለመውለድ ጋር ይሄ ከማርገዝና ካለማርገዝ ጋር የሚገናኝ አይደለም። ሴት የምታረግዘው ኦቨሪ ውስጥ በሚዘጋጅ ኤክሴል ነው። ራይት ኤጉ ደግሞ እሷ ባፈሰሰች ባላፈሰሰች ኢሚዲየትሊ ላይወጣ ይችላል፣ ይቆያል። እሱ የወንዱ ስፐርመሴል ብዙ ይዋኛል፣ ታውቃለህ፣ ብዙ ፈጣን ነው። ስፐርመሴል በጣም በፍጥነት ነው የሚጓዘው፣ ሚሊየንስ ነው። ከዛው ስኬታማ የሚሆነው አንዱ ነው። እሱም ስቲል ዲተርማይን አያደርግም ይሄ ቤተሰብ መመሳሰልን። እሱም አሁንም ገና ዲተርማይን አያደርግም። ምክንያቱም ስፐርም ሴል ከዚህ ሄዶ ማንን መጠበቅ አለበት? ኤግ ሴል ከኦቨሪ ወጥቶ ወደ አምቡላ መምጣት አለበት። ይህንኛው ደግሞ ከሰርቪክስ አድርጎ ፍሎፒያን ቲዩብ ገብቶ አምቡላ መሄድ አለበት። ከዛ አንዱ ስኬታማ የሆነው ስፐርም ኤግ ሴሏን እንትን ያደርጋል ማለት ነው። ከዛ በኋላ ጄኔቲክስ ኮዲንግ ይመጣል ማለት ነው። ክሮሞዞም ሲስተም ይመጣል ማለት ነው። ከዛ በኋላ ያለ ነው እናት አባትን የሚመስሉ ተብሎ የሚነገረው። ነብይህ ግን ማይገናኘውን የሴቷ ዲስቻርጅ የምታደርገው ብልቷን ለመርጠብ የሚረዳውን ወይንም ደግሞ ለወሲብ ዝግጁ መሆኗን የሚያሳየውን ከመውለድና ካለመውለድ ጋር ያይዞ ያስተማረህ ነው። እሱን አታፍነው። ሁለተኛ እንደው የአንተን አርጉመንት ልቀበልና እቀበላችኋለሁ ስላልኩ ስህተት መሆኑ እንዲህ ከገባህ ስቲል ደግሞ የአንተን አርጉመንት ተቀብዬ ደግሞ ልሞግትህ። አይደንቲካል ትዊን ከተፈጠረ እሺ፣
ፈተርናል ትዊን ከተፈጠረስ? መልስልኝ። ኦኬ ያንተን ጥያቄ ግልጽ አድርጋ እኮ ጠየቁ እና ከተፈጠረ ምን አይደንቲካል ትዊን ካልሆኑ እንዴት ነው ይሄ ነገር የሚሰራው? ምክንያቱም ትዊኖች ይወለዳሉ፣ መንታ ማለት ነው። አዎ ይወለዳሉ። ነገር ግን ምንድነው እሱ ነብዩ መሐመድ የተናገሩበት አንግል ምንድነው? ሁለቱም ለሴክሹዋል ኢንተርኮርስ ሬዲ ከሆኑ በኋላ ምንድነው የወንዱ ስፐርም ከተረጨ በኋላ እሷ ኤክሰፕት ካደረገች ቅድማ ኤክሰፕት ካደረገችና ብሮክ ካደረገ እሷን ይመስላታል። አሊያ ደግሞ የሱ ፓወር ካለው ስፐርም ሴሉ ፓወር ካለው የሱን ይመስላል የሚል ነው እንጂ ሌላ አይደለም። ይሄ ደግሞ ምንድነው ስፐርም ራሱ ምንድነው ነው? አሁን ስፐርም ራሱ እንዴት ነው የሚዘጋጀው? ከምንድነው የሚዘጋጀው? ስፐርም እኔ አልጠየኩም፣ እሱን አልጠየኩም። እኔ ያልጠየኩን አትመልስ። ተመሳሳይ ከሆኑ ያው ነው። እኔ ያልጠየኩን አትመልሳ። አይደንቲካል ትዊን ከሆኑ እሺ አልኩ። አይደንቲካል ትዊን ካልሆኑስ? አይደንቲካል ትዊን እንዴት ነው የሚፈጠረው? ወንድማችን የሚፈጠረው ያው እንግዲህ አንዱ ስፐርም ሴል ሁለቱን ኤግ ብሬክ ሲያደርግ ነው። ሁለቱን ኤግ አይደንቲካል ትዊን እንደዛ የፈጠረው አዎ፣ እንደዛ ነው። አንዱ ስፐርም ሴል ሁለቱን ኤግ ሴል ብሮክ ሲያደርግ ነው። አዎ አይደንቲካል ትዊን የሚፈጠረው አንዱ ስፐርም ሴል ሁለቱን ኤግ ሴል ብሮክ ሲያደርግ ማለት ሁለቱ አንዱ ኤግ በሁለት ስትካፈል ነው። ኦኬ አሁን ደግሞ አረምክ። መጀመሪያ ያልከውን አስተውል። ዋን ስፐርም ሴል ሁለት ፕሊስ ካልቶ አንዱ ኤክስ ስፐርም ሴል ሁለቱን ኤክስ ሴል ሲሰብር ነው ያልከው ቅድሚያ። አሁን ደግሞ ሲከፈል ነው አልኩ። ብሮክ ሲያደርግ ጊዜ ሁለቱን አንዱ ሁለት ሆኖ ኤክሰፕት ሲያደርግ ነው። የትኛው አንዱ የሴት እንቁላል በስፐርሙ ብሬክ ከተደረገ በኋላ አንዱ ስለዚህ ዋን ነው አይደል? አዎ እሺ። አይደንቲካል ካልሆኑስ? ካልሆኑ እንግዲህ አንዱ ሄዶ ይሰብራል፣ አንድ ልጅ ነው የሚፈጠረው። መንታ ከሆኑስ? አይደንቲካል ሳይሆኑ መንታ ከሆኑ ያው መንታ ያ ነው። ሁለቱም እንትን ተካፍለው ሁለት ልጅ ይሆናል። ፈተርናል ከሆኑ ፈተርናል ትዊን ከሆኑ ያው ሲስተሙ ያው ነው። ያው አይደለም። ባዮሎጂ ላይ እውቀት ትንሽ ያጥራል። ያው አይደለም። ስለዚህ ጥያቄ እዚህ ላይ ነው። እኔ አይደንቲካል ካልሆኑ ትዊን ሆነው የሙሐመድ ንግግር አይሰራም። እንዴት አይሰራም? እስኪ ያሳይ፣ አስረዳ። ምክንያቱም አይደንቲካል አይደሉም ልጆቹ አልኩህ እኮ። አንደኛው ልጅ እናቱን ሲመስል፣ አንደኛው አባቱን ሊመስል ይችላል። በምን ለምሳሌ መንታ ተወለዱ። መንታ ተወልደው ልጆቹ አንደኛው እናቱን የሚመስል አንደኛው አባቱን የሚመስል ሁለቱም አይመሳሰሉ